የትኛውም ሃይማኖት ጋር ብትሄዱ መንፈሳዊነት ላይ ዓለማዊ ቀላቅሎ የሚል ሃይማኖት የለም። ክሪኤሽኒስት ኢቮሉሽኒስት እያሉ ምዕራባውያን የሚቧጨቁበትን መሰረት ያደረገ ወይም ያን መሰረት ያደረጉበት መጽሐፍ አለ። እኚህ ሰው የካቶሊክ ቄስ ናቸው፣ ፖርቹጋላዊ ቄስ ናቸው። በሶሻል ሚዲያ ብዙ እንቅስቃሴ ያደርጋሉ። የባቢሎን የሆነ የባዕድ አምልኮና የጣዖት አምልኮን ከዕብራዊው ከነባሩ የአይሁድ እምነት ጋር ቀላቅሎ የተጻፈ መጽሐፍ ነው። አሁን እሷ እያለች ያለችው እማምንበት ነው ትላለች። አሁንም እቺ ሴት እኮ ግራ ተጋብታለች። እሷ ይሆናል ይመስለኛል ነው ብላ የምታወራው፣ ህዝቡን ደግሞ ግራ ታጋባለች። ከአዳም ጋር በተጣሉበት ጊዜ ሄዳ ከሰይጣን ጋር ትወጣና ከገነት ትወጣና ከዲያብሎስ ጋር ወይም ከሰይጣን ጋር ግንኙነት ፈጽማ ያንን የቃየል ልጆችን ወለደች። ሰላም አሁን ያላችሁት የፈጠነ ሚዲያ ላይ ነው። እኔ ፍጹም ሙሉጌታ እባላለሁ። ከካሜራ ጀርባ ደግሞ ዳይሬክተራችን ዳንኤል ውብሸት አለ። ይዘንላችሁ የመጣ ነው የተለያዩ በሶሻል ሚዲያ ዓለም አቀፋዊ ኩነቶችም ይሆን ይችላል፣ ሀገራዊ ጉዳዮችንም እንዲሁ በወፍ በረር ደግሞ ለእናንተ የመወያያ ርዕስ ይሆናሉ ብለን ያሰብናቸውን ነው። ወደ መጀመሪያ አድርገን ወደ አስቀመጥነው ርዕሰ ጉዳይ ስንሄድ ወደ አንድ 7 ኒውስ አውስትራሊያ የሚባል የቴሌቪዥን ጣቢያ የዘገበውን ዘገባ መሰረት ያደረገ ይሆናል። ነገሩ እንዲህ ነው። እኚህ ሰው የካቶሊክ ቄስ ናቸው፣ ፖርቹጋላዊ ቄስ ናቸው። በሶሻል ሚዲያ ብዙ እንቅስቃሴ ያደርጋሉ። በተለይ በኢንስታግራም ወደ 2.5 ሚሊዮን ተከታይ አላቸው እና አነጋጋሪ የሆነ ጉዳይ ቄስነታቸው ብቻ ቄስ መሆናቸው ብቻ አይደለም። ከቄስ ወይም አንድ ቄስ ከሚያገለግልበት አገልግሎት ውጪ ወይም ከሚያገለግሉበት አገልግሎት ውጪ ወይም ስራ ውጪ ተጓዳኝ የሆነ ደግሞ ሌላ ስራን ይሰራሉ። ያ ስራ ነው እንግዲህ ለዓለም መነጋገሪያ የሆነው ማለት። ይህ ስራ ምንድነው? ዲጄ ነው። በዲጄነት ማታ ይሰራሉ። ቀጥታ ወደ ዘገባው እንሂድና እንመለሳለን። A Portuguese priest is raising eyebrows with his side hustle. Father Guilherme works in a Catholic church by day and is a DJ by night. The 52-year-old began spinning tracks as a way of raising funds for parish debts and now has 2.6 million Instagram followers. እኛ አባት ቀን ላይ ቅዳሴ ላይ ሆነው በቅዳሴ ስርዓት ላይ ስታገኛቸው ሃይማኖታዊ ስርዓትን እየፈጸሙ ባለበት የካህን ልብስ ለብሰው ወይም ልብሰ ተክህኖ ለብሰው ስርዓቱን ሲፈጽሙ ያሳያል። ማታ ደግሞ ጥቁር ቲሸርት ይለብሱና መነጽር አድርገው ዲጂዎች የሚያደርጉትን ሰዎችን ሲያስጨፍሩ ያድራሉ። እንግዲህ ዓለማችን በምን አይነት መልኩ ነው እነዚህ ነገሮች የምታየው? ወይም እኛስ እንዴት ነው ነገር የምናየው? የትኛውም ሃይማኖት ጋር ብትሄዱ መንፈሳዊነት ላይ ዓለማዊ ቀላቅሎ የሚል ሃይማኖት የለም። መንፈሳዊ ይዘቱን በጠበቀ መልኩ ስርዓቱ፣ አፈጻጸሙ፣ ዶግማቸው ሊለያይ ይችላል እንጂ መንፈሳዊነት ነው። ዓለማዊነትን የቀላቀለ ሃይማኖት እስካሁን በሰው ልጅ ታሪክ ውስጥ ተነስቷል የሚል እምነት የለኝም። ነገር ግን ዓለማዊነቱንና መንፈሳዊነቱን ግለሰቦች መንፈሳዊነቱን በተረዱበት ልክ እየተረጎሙ ሲቀላቅሉ ይታያል። አንደኛው ማሳያ እኚህ አባት ናቸው። እኚህ ቄስ የካቶሊክ ካህን ናቸው። ቅድም እንዳልነው ማለት ካህን የሚጠበቅበት የራሱ መንፈሳዊ አገልግሎት ሱታፌ አለ። ከዛ ያንን አገልግሎታቸውን እንደጠብቁ ደግሞ ፓራሊ ደግሞ በተጓዳኝ የዓለማዊ ዲጄ ሁለቱ እርስ በርስ የሚጣረሱ ነገር ናቸው። እንደውም ጩኸት ሲበዛባቸው ይሄ ዘገባ ከወጣ በኋላ ለምን እንዲህ ይሆናል የሚል ጥያቄ ሲነሳባቸው የሰጡት መልስ አለ። ያ መልስ ምንድነው? እንግዲህ ይሄንን በማድረጌ እኔ ከፋኛል ብዬ አላስብም፣ ወይም እኔ አይከፋኝም። ግን የሚከፋቸው ሰዎች ካሉ በጸሎት ያስቡኝ የሚል መልስ ነው የሰጡት። በጸሎት አስቡኝ ማለት በራሱ ኮት ውስጥ ስታስገቡት ትርጓሜው የሆነ ትክክል ያልሆነ ነገር እየሰሩ እንደሆኑ፣ ግን ያ ትክክል ያልሆነ ነገር ሰዎች እንዲያግዟቸው ወይም ትክክል ስላልሆነ ወይም ከመንፈሳዊ ስልጣናቸው በተጓዳኝ ሊያስኬዳቸው ስለማይችል ሰዎች ይሄንን ስህተት ነው ብለው ካሰቡ፣ ስህተት አይደለም ብለው ያስባሉ። ስህተት ነው ብለው ካሰቡ በጸሎት እንዲያስቧቸው ብሎ በጸሎት አስቡኝ የሚል መልስ ነው የሰጡት። እንግዲህ የካቶሊክ ዓለሙን ስታዩ ካቶሊክ ከቀደምት ከተባሉ ቤተ እምነቶች አንደኛዋ ነች። እንደውም የክርስትናው ዓለም ለሁለት መሰንጠቅ በፊት ራሱ አንድ ሆና አሁን ካለው ኦርቶዶክሳውያን ዓለም ጋር አንድ ሆኖ የነበረች ቤተክርስቲያን ነች። እነ ሐዋርያው ቅዱስ ጴጥሮስ መንበር መሰረት አድርገው የሚሰሩበት ሁኔታ ነው ያለው። እንጋ ከዓለማዊነትና ከዓለም አቀፋዊነት አንፃር ስናይ የቤተክርስቲያኑ አካሄድ እንደየ ላቲን አሜሪካ ላይ ለብቻ፣ አውሮፓ ላይ ለብቻ፣ ኤዥያ ላይ ለብቻ፣ አፍሪካ ላይ ለብቻ፣ ሰሜን አሜሪካ ላይ ለብቻ የላይፍ ስታይል ወይም የህይወት ዘዬ አላቸው የሚተረጉሙበት። ለምሳሌ ኢትዮጵያ ውስጥ መጡ የኢትዮጵያ ካቶሊካዊት ቤተክርስቲያን ወይም በኢትዮጵያ የካቶሊክ ቤተክርስቲያን
የምታራምድበት የራሷ ሆነ መምሰል መስማማትና መምሰል ኮንቴክስቹዋላይዝ የማድረግ የማስማማት ስራን ይሰራሉ። ወደ ላቲን አሜሪካ ደግሞ ላቲን አሜሪካን የሚመስል ከላቲን አሜሪካ ባህል ጋር የሚሄድ የሆነ የማስማማት ስራን ይሰራሉ። እኚህ አባት ደግሞ ፖርቹጋላዊ ናቸው። ፖርቹጋላዊ አባት ናቸው። በአውሮፓ ውስጥ ክርስትና እምነት በጣም ዲግሬድ እያደረገ እየፈረሰ የመጣበት ሁኔታ ነው ያለው። ቤተ እምነቶች ወደ ቤተ ጭፈራዎች የተቀየሩበት ሁኔታ፣ አንዳንድ ቤተ እምነት አዳራሾች ደግሞ ሌላ ቤተ እምነቶች አሁን በቅርቡ ራሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዛች የሚባል ዜና ሰምተን እናውቃለን አይደል? ሰሞኑን እንኳን ዘገባ ሆኖ ነበር። ይሄን የቤተክርስቲያን እንትን ገዛች፣ ይሄን ቤተክርስቲያን ገዛች። ይሄን ወደዚህ አይነት ጽንሰ ሐሳብ የሚያመጣቸው የሴኩላሪዝሙ ተጽዕኖ ያመጣው ውጤት ነው የሚል ሐሳብ አለኝ። ስለዚህ እኛ አባት ከመንፈሳዊ አገልግሎታቸው ወይ መንፈሳዊ የሚጠበቅባቸው ተግባራት አልፈው ከመንፈሳዊነት በተጻራሪ ደግሞ ማታ ማታ ዲጄ ሆኖ መስራት ማለት ካሉበት ስታተስ ጋር ወይም ካሉበት ክህነት አገልግሎት ጋር በተጻራሪ የሚያደርጋቸው ቢሆንም ነገር ግን እርሳቸው በቃ ወይ ፍንክች ማን ወንድ ነው እንትን የሚለኝ ይሄንን ቅሬታ ያለው ሰው ቢሆን ወይም ቢኖር በጸሎት አስቡኝ ከዛ ውጪ ምንም መናገር አትችሉም አይነት ሐሳቤ ግን አራምደዋል። ቤተክርስቲያኗ በዚህ ጉዳይ ምን ትበል፣ ምን አይነት ውሳኔ ታሳልፍ፣ ምን አይነት እርምጃዎችን ትውሰድ የሚለውን ነገር ግን በቀጣይ በዘገባዎች የምናየው ይሆናል ማለት ነው። ይሄንን ይመስላል። በቀጣይ ደግሞ ወደምናነሳው ሐሳብ ከመሄዳችን በፊት እናንተ እዚህ መቆየታችሁን እርግጠኛ መሆን ስላለብን የፈጠነ ሚዲያን ሰብስክራይብ፣ ሼር፣ ላይክ በማድረግ ተደራሽ እንድታደርጉት እንጋብዛለን። ወደ ሁለተኛው ቪዲዮ ከመሄዴ በፊት እስቲ እቺን ቪዲዮ ተመልከቱ። እኔ እንደው ዛፍ በልተን ፍራፍሬ በልተን የሚለው ነገር የተወሰነ ይርቅብኛል። ስለዚህ ምን ብዬ አምናለሁ መሰለ፣ ምናልባት የሰው ዝርያ ወይንም ሔዋን ከዲመን ጋር ከሳጥናኤል ጋር የነበራት ኮሙኒኬሽን መብል ብቻ አይመስለኝም። ሌሎችም ያምናሉ። አክቹአሊ ይሄ ብቻ አይደለም፣ ይሄን ሐሳብ ላይሆን ይችላል የሚሉ አሉ። የሚሉ ስላሉ ማለት ነው። ሜቢ ዜር ኢዝ ኤ ኮሃቢቴሽን ብዬ አስባለሁ። ምክንያቱም የሰው ዘር ከመላእክት ጋርም ኢንተራክሽን እንደዛ እንደነበረ መጽሐፍ ቅዱስም ስለሚጠቅስልን፣ ስለዚህ ሴትዮ ለማውራት አይደለም። ሴትዮዋ የምታወራው ሐሳብ ግን ዓለም አቀፋዊ ይዘት አለው። በተለይ በምዕራባውያን ዘንድ ያለ ክርስትናን የሚመስል ወይም ክርስትናን ተክቶ ሊመጣ የሚችል አዲስ ስርዓት ክሬት እያደረጉ ነው፣ ወይም ክሬት ካደረጉ ሰነባብተዋል። እሱም ኒው ኤጅ ሙቭመንት የሚባለው ማለት ነው። ሃይማኖታዊ ወይም ሪሊጂየስ ቀለም ያለው ንጥረ ነገር ያለው ስርዓት ነው። ይህም ምንድነው? ፓራሌል የሆነ ሲስተም በመፍጠር የበፊቱን የመተካት ስርዓትን ያጠይቃል እና ምዕራባውያኑ በደንብ ሄደውበታል ይሄንን። እሷ ግን ልታነሳ የፈለገችው ይሄ ስለ ኒው ኤጅ ሙቭመንት ምናምን በተለያዩ ሚዲያዎች ብዙ ሰዎች የራሳቸው ማብራሪያ ስለሰጡ ብዙ ወደዛ የምንገባበት አይሆንም። ነገር ግን እሷ ያነሳችውን ሐሳብ ከምንድነው ራሱ መነሻው ምንድነው የሚለውን አሁን ሔዋን ከአዳም ሌላ ወይ ከሰይጣን ጋር ግንኙነት ፈጥራ ነው ቃየል የሚባለው ኃጢአት የሚባለውን ጽንሰ ሐሳብ ሊመጣ የቻለው እንጂ ዲሞኒክ የሆነ ሐሳብ የመጣው ሔዋን ከሰይጣን ጋር ባደረገችው ግንኙነት ነው የሚለው። እንግዲህ ግንኙነቱ የፍቅርም ሊሆን ይችላል፣ የመሳሰሉ ሴክሹዋል ኢንተርኮርሶችም ሊሆን ይችላል በሱ ሐሳቤ ማለት ነው። አንድ ነገር ግን ልብ ማለት ያለብን ምንድነው፣ ይመስለኛል በሚል እምነት አይገለጽም። ይመስለኛል እንደዚህ ሊሆን ይችላል ምናምን በሚል ሐሳብ የተንጠለጠለ ሐሳብ ዶግማ የሚመስል ነገር ግን መናገር አይቻልም። ግን እሷ የተነሳችበትን ሐሳብ ብናይ ወደ ዕብራውያን ነው የሚወስደን። የባቢሎኒያል ታልሙድ የሚባል አለ። ትራክቴል ባራኮት ይሉታል አይሁዶቹ ወይም በዕብራውያኑ። ይሄ ምንድነው? ባቢሎኒያን ታልሙድ ምንድነው? በራሱ ታልሙድ የሚባል መጽሐፍ አላቸው። ልክኛውን ክብረ ነገስት ምናምን የምንላቸው ማጣቀሻ ዋቢ አድርገን የምንጠቅሳቸው መጽሐፍቶች እንዳሉ ሁሉ በአይሁድ እምነት ውስጥ እንደ አንድ ማዘር ዶክመንት የሚያዝ መጽሐፍ ነው ታልሙድ የሚባለው። ስለ ስነ ህይወት፣ ስለ ፍጥረት፣ ስለ የተለያዩ ስነ ፍጥሮች አፈጣጠር፣ እግዚአብሔር እንዴት ፍጥረታትን እንደፈጠረ አሁን ክሪኤሽኒስት ኢቮሉሽኒስት እያሉ ምዕራባውያን የሚቧጨቁበትን መሰረት ያደረገ ወይም ያን መሰረት ያደረጉበት መጽሐፍ አለ። ያንን መጽሐፍ ነው ታልሙድ የሚባለው ማለት ስለ ስነ ህይወት አጠቃላይ አፈጣጠር የሚያወራ መጽሐፍ ነው። እስራኤላውያን ወደ ባቢሎን ግዞት ከሄዱ በኋላ ግን ከአዲስ ባህል ጋር ከአዲስ አምልኮ ጋር ተዋውቋል። ያን የተዋወቁበትን መንገድ እዛው ባቢሎን ባሉበት
ሁኔታ የጻፉት መጽሐፍ ነው። ይሄ ባቢሎኒያን ታልሙድ የሚባለው ወይም ትራክቴል ባራኮት የሚሉት ማለት ነው አይሁዶቹ። ይህ መጽሐፍ ከዚህኛው ከበፊቱ የሚለየው ምንድነው? ስለ እግዚአብሔር ወይም እግዚአብሔራዊ ስራዎችን አይደለም የሚያወራው። ይሄ የሚያወራው ስለ አንድ ባቢሎን ውስጥ ስለ ባቢሎናውያን ስለሚከተሉት የጣዖት የባዕድ አምልኮ ስርዓትን መሰረት ያደረገ ነው ታልሙድ። ሁለቱም ይለያቸው እሱ ነው። እና እነዚህ እስራኤላውያን ባቢሎን ባሉበት ወቅት የጻፉት ታልሙድ የሚለው መጽሐፉ የሚያነሳው አንድ የስነ ፍጥረትን በተመለከተ አዳምና ሔዋንን በተመለከተ የሚያነሳው ሐሳብ አለ። የሐሳብ ምንድነው? አዳምና ሔዋን በግንኙነት ስላልተጣጣሙ ሌላ ሴት ጋር ሄዷል የሚል ሐሳብ አለው አዳም። ያቺ ሴት ደግሞ ሊሊት የምትባለች። አሁን በሰፈራችን ብዙ ጊዜ ሊሊት ይባላል አይደል? ዳን ይባላል አይደል? ሊሊ የሚባሉ ሴቶች አሉ አይደል? ምንድነው ትርጉሙ ነው የሚለውን ግን አታውቀውም። አሁን ሊሊ ምንድነው ብሎ ዝም ብለህ አታውቀውም። ግን ሊሊ የራሱ የሆነ ስያሜና መሰረት አለው ሁሉም ነገር ማለት ነውና የሊሊት ትባላለች ይቺ ሴት። ይቺ ሴት አዳም ከሔዋን ጋር በግንኙነት ስላልተጣጣመ ከሔዋን በፊት የነበረች አይደለም፣ ከሔዋን በፊት የነበረች የአዳም ሚስት ነች ነው የሚለው። ከሔዋን በፊት የነበረች የአዳም ሚስት ነች። ከዛ ከአዳም ጋር በተጣሉበት ጊዜ ሄዳ ከሰይጣን ጋር ትወጣና ከገነት ትወጣና ከዲያብሎስ ጋር ወይም ከሰይጣን ጋር ግንኙነት ፈጽማ ያንን የቃየል ልጆችን ወለደች የሚል ጽንሰ ሐሳብ ያነሳል ይሄ ባቢሎኒያን ታልሙድ የሚባለው ማለት ነው። ይቺ ሴት ልታነሳ የፈለገችው እሱን ነው። እንደውም ብዙዎች የሚስማሙበት ነው እያለች ሁላ ትናገራለች። ስህተት ከሆንኩም ሔዋንን ይቅርታ ጠይቃታለሁ፣ በመጨረሻው ዘመን ሁላችንም ለፍርድ እንገናኝ የለም ወይ ምናምን ትላለች ስንሰማው ማለት ነው። አንቺ እያሰብሽ ያለሽው አዳምና ሔዋን አትብሉ ከተባሉት ፍሬ በመብላታቸው ሳይሆን ሔዋን ከእባቡ ጋር ተኝታለች ብለሽ የምታስበው ማለት ነው? ይኖራል ብዬ ጠረጥራለሁ እኮ። በምን ምክንያት ጠረጠርሽ? ለምሳሌ ቃኤል ቶታሊ ሁኔታውን ስታየው እንዴ ቃኤል ያዳም ልጅ ነው አይደል እንዴ? በእግዚአብሔር ኤግዚስተንስ ውስጥ እንግዲህ ከነበረ ሰው የተወለደ ሰው ነው። ይሄ ዲሞኒካል አሰራሮችን ከየት ያመጣል? እነዚህ ሰው መግደል፣ ሰው ማጥፋት የሚባሉ ነገሮችን ከየት ይመጣል? ነገር ግን ምን እጠረጥራለሁ መሰለህ? ይሄ ሰው የዲመን ዝርያ እንዳለበት እጠረጥራለሁ። ቃኤል ማለት ነው እኮ። ስለዚህ ቃኤል ከእባቡ የተወለደ ነው ብለሽ ነው የምታስቢው? እሺ ማይ ቶት መብት ነው አይደል እንደዛ ማሰብ። ግን እኔም አንተም ሄደን እንጠይቃለን። ካጠፋው ሔዋንን ይቅርታ ጠይቃታለሁ። ሶፎንያስ ግራ ተጋብቶ ነው የሚጠይቃት። አሁን ግራ ተጋብቶም ኦዲየንሱ ግራ እንዳይገባ ክሪል ለማድረግ ይሄንን ከእባቡ ጋር ተኝታ ነው ወይ ሔዋን ልጃገረድ አይደለችም ወይ ነው የምትይው ወይ ሲላት ይሆናል እንደዛ ሊሆን ይችላል የሚል መልስ ነው። እንግዲህ ይሄ መሐል ላይ የሆነ ሐሳብ ነው አይደል? በዚህ አሁን ስለ የምታምነውን ነገር እርግጠኛ ሆነ እኮ ነው የምታወራበት አይደል? አሁን አንተ የፈለከው እምነት ተከታይ ይሁን ስለምታምነው ወይም ስለምትከተለው እምነት ዕውቀቱ ግንዛቤው አለ። አምንበታለሁ ብለህ ራስን ህይወትን ትሰጥበታለህ አይደል? ግን በይሆናልና እንደዚህ ሊሆን ይችላል ይመስለኛል ብለህ እንዴት ህይወትን ትኖራለህ? እንዴት የህይወት ፍልስፍና እንዴት ህይወቴ በዚህ አቅጣጫ ነው የሚሄደው ብለህ ዶግማ ታደርገዋለህ ይሄንን ነገር ሐሳቡን ማለት ነው። አሁን እሷ እያለች ያለችው እማምንበት ነው ትላለች። ግን እዚህ ጋር ደግሞ ጥያቄ ሲመጣ ደግሞ ይሆናል ይመስለኛል አይነት ሐሳብ ነው። በይመስለኛል የሚመራ እምነት ምን አይነት እምነት ነው በራሱ ማለት ነው። ግን ወደ ሊሊት ሐሳብ ስንመጣ ሊሊት በተለያዩ ዘመናት በአምልኮ ደረጃ ራስ ጣዖት ሆና የተመለከችበት ጊዜ ነበረ። ለዚህ ነው ብዙዎቹ የሚስማሙበት ነው ምናምን ብላ የምታነሳው ሐሳብ ማለት ነው። በነ ኤልያስ ጊዜ የነበረች አንድ ጣዖት ነበረች፣ በብሉይ ኪዳን ጊዜ ማለት ነው። በአዲስ ኪዳን በራሱ ስሟን አይሲስም ትባላለች። አሁን ገብታችሁ ራሱ ጎግል ላይ ገብታችሁ ብትጠይቁ የሚሰጣችሁ መልስ ነው ይሄ። አይሲስ ትባላለች፣ አስታሮት ትባላለች። እንደውም ኤአይ የሚባለው ጽንሰ ሐሳብ አርቲፊሻል ኢንተለጀንስ ሳይሆን አስታሮት አይ ነው ኢዋይ ነው ማን ነው አይ ያደረገው የሚል ሰዎች የሚያነሱት ደግሞ ሌላ ራሱን የቻለ ሐሳብ አለ። ስለዚህ በእንደዚህ በተለያየ ዘመን ትመለክ ነበር እቺ ሴት ሊሊት የምትባለው ማለት ነው። ይቺ የነቃየን እንትን ይሄን ሐሳብ የሚያነሳው ማን ነው? የባቢሎኒያን ታልሙድ። የባቢሎኒያን ታልሙድ ምንድነው የሚለው? የባቢሎን የሆነ የባዕድ አምልኮና የጣዖት አምልኮን ከዕብራዊው ከነባሩ የአይሁድ እምነት ጋር ቀላቅሎ የተጻፈ መጽሐፍ ነው ማለት። ይሄንን መነሻ አድርገው ምዕራባዊን የተለያየ ራሳቸውን መላምት ይሰጡታል። ከዛ እነዚህም ደግሞ ይችን ጫፏን ይሰሙና ይመጡና ደግሞ ግራ ተጋብተው ህዝቡ ግራ ያጋቡታል። ግራዚያኒ ነው በአድዋ ጦርነት ጊዜ ጣሊያን በሄደበት ጊዜ ጋዜጠኞች ጥያቄ ሲጠይቁት ምን እንዴት ልትሸነፉ ቻላችሁ ሲባል
የመለሰው መልስ እኮ ማለት the confused people make us confused እንዳለው ማለት ግራ ተጋብቶ ግራ አጋቡን እንደሚለው አሁንም እቺ ሴት እኮ ግራ ተጋብታለች እሷ ይሆናል ይመስለኛል ነው ብላ የምታወራው ህዝቡን ደግሞ ግራ ታጋባለች ማለት በዚህ ማን ነው የሚጎዳው የሚለውን ሐሳብ ስታነሳ በእምነቱ ጠንካራ ግንዛቤና ዕውቀት የሌለው እምነት የሌለው ወይም እምነት ስለሚያምነው ነገር በደንብ ግንዛቤ የሌለው ምዕመን ይጎዳል ሴኩላር ነኝ ብሎ የሚያስበው ዘመናዊ ነኝ ብሎ የሚያስበው ሰው ዘመናዊነትን በራሱ በኮት ውስጥ አስቀምጡት ዘመናዊ ነኝ የሚለው ሰው በራሱ ይጎዳል የሚጎዳው ባለማወቅና ብጅታን በመፍጠሩ ሂደት ውስጥ ነው እንደዚህ አይነት ሰዎች ይመጡና ግራ ተጋብተው ግራ ያጋቡታል ማለት ነው አሁን ሶፎንያስም ራሱ ግራ ተጋብቶ እኮ ለነሱ ለሚከተሉት ይሄንን ቪዲዮ ለሚያዩት ሰዎች ግራ እንዳይጋቡ እባብ ከእባብ ነው ወይ የወለደችው ያልሽ ነው ወይ ይላታል ይመስለኛል ምናምን ትላለች ዲመን እንደተወለዱ የሚያስቡ አሉ ማለት ከሰይጣን ከርኩስ መንፈስ በተለያዩ ስያሜዎች ሊሰጡት ትችላላችሁ ከዚህ የተወለዱ ያው በብሉይ ኪዳን ላይ ያሉ የበኩር ልጆች ሁሉ ከዚህ የተወለዱ መሆናቸውን የሚያምኑ ሰዎች አሉ እኔ ብቻ አይደለሁም እሷ የዛ የብዙሃን ብላ ላሰበችው አካል አንድ አካል ተደርጋ ራሷን እየቆጠረች ያለችው ግን ያ ሰው ያ እነዛ ይህን ሐሳብ የሚያራምዱት ሰዎች የሚያራምዱት ሐሳብ መንጩ የት ነው ብትላት በጥያቄ በትክክል አትመልስልህ ሊመስለኛል እንደዛ ሊሆን ይችላል እንደዛ ይላሉ ራሱ እግዚአብሔርም ራሱ የምትናገርበት መንገድ ራሱ ክርስትና የሚመስል ግን ክርስትና ያልሆነ ሲስተም በአለም ላይ እንደተዘረጋ ነው የሚያሳይ አንደኛው መገለጫው ይሄ ነው ማለት አንደኛው መገለጫ ይሄ ነው ፓራሌል የሆኑ ሲስተሞችን ዘርግቶ ሰውን ካለበት የእምነት የሃይማኖታዊ እንቅስቃሴ አውጥቶ ሴኩላር አድርጎ ለሰይጣን ወደ ሰይጣን መንፈስ የማምጣት ወይም ወደ ዲያብሎሳዊ አሰራር የማምጣት ለስጋ እነዚህ አሁን የምናወራቸው ዓለማዊ ለሆኑ ኩነቶች ውስጥ እንዲጋለጥ የማድረግ ቪክቲማይዝ የማድረግ ስራን እየተሰራ መሆኑን ታያለ በሌላ በኩል ደግሞ የምታነሳው ሐሳብ አለ በተለይ እግዚአብሔርን በተመለከተ ፈጣሪን በተመለከተ የምታነሳው ሐሳብ ማለት ምን ያህል ከክርስትና የተራራቀ መሆኑን ለማሳየት ያህል if God is not fair God if God is not ሚዛናዊ ካልሆነ ጭንቅላቱ ባላንስ አድርጎ የማይሰራ አይነት ነገር ከሆነ why would I ለምንድነው የምከተለው እያልኩ አስብ ነበር አንዳንዴ ማለት ነው ግን የናሳ ማን ነው ፕሮጀክት ያደረገብኝ ማን ነው የፈጠረብኝ ካልክ ስለ እግዚአብሔር በግልጽ ያልገባው አንድ ግለሰብ የፈጠረብኝ አስተሳሰብ እነዛ አስተሳሰቦች ናቸው መፍረስ ያለባቸው ከሰው ጭንቅላት ውስጥ ወደፊትም ማፍረስ ያለብን ነገር ያ ነው ስለዚህ ወደ እግዚአብሔርና ወደ ዲመን ኪንግደም ስመልስ ማለት ነው የእግዚአብሔርን ኪንግደም አሰራር ስታው በጣም ጥንቃቄ ያለበት ነው የቻይና ወታደሮችን አይታቸዋል አሰላለፋቸውን አይተዋል እና የሱን አሰላለፍ የትኛው ነብይ እንደሆነ አላቅም መጽሐፍ ቅዱስ አንዱ ወደ አንዱ አይገለማመጥም ነበር ይላል የመላእክቶችን አሰላለፍ ጭንቅላቱ ባላንስ አድርጎ የማይሰራ ከሆነ አንደኛ ለእግዚአብሔር እንደዚህ አይነት እንትን ማለት ሰው በሰው ልክ ለክቶ ነው ስለ አንድ ሰው የምታወራ ነው እንጂ ስለ አንድ ፈጣሪ የምታወራ አይመስልም እዚህ ምክንያቱም እቺ ሴት በእግዚአብሔር አታምንም ማለት ነው እግዚአብሔርን ከፈጡር ጋር አስተካክላ አእምሮ ሚዛናዊ ካልሆነ ለምንድነው መከተለው አይነት ነገር ስታወራት አይደል ሰዎች አሁን ኮንፊደንሷ ምናምን ይያሉ ሊያወሩ ይችላል ነገር ግን እግዚአብሔር በሚጠራበት አሁን ክርስትና ውስጥ እግዚአብሔር የተሰጠው ቦታ አለ አይደል ፈጣሪ ነው ሁሉን አስገኝ ነው ሁሉን አሳላፊ ነው አይደል እነዚህ ብሎ እቺ እነዛን ፍጥረ ሰማይና ምድር ጉኡዛኑን ረቂቃኑን በሐልዮ በነቢ በገቢር ፈጠረ ብላ የሚያስተምሩበትን አኳን አስተምሮና አሁን ይሄንን አገላለጽ ሚዛን ላይ ብናስቀምጠው እግዚአብሔር የቱ ጋር ያስቀመጠችው እግዚአብሔርን የሚያህል አምላክ የቱ ጋር ያስቀመጠችው እግዚአብሔርም አንድ አምላክ ብለው የሚያምኑ ደግሞ እነዚህ አብርሃሚክ ፌዝ የሚባሉት እነዚህ አብርሃማዊ ሃይማኖቶች የሚባሉ ሶስቱ አይሁድ ክርስትናና እስልምና የሚሰጡትን ቦታ ያን እንኳን አልሰጠችው በአንድ ሰው ልክ አውርዳ አምሮ እንደዚህ የማይሆን ከሆነ ለምንድነው የምከተለው አሁን እኮ በሶሻል ሚዲያ የምናያቸውን የፍቅር ይዘን ምናምን እነሱን እኮ ስለሱ የምታወራ ነው እንጂ ስለ አንድ እግዚአብሔር ስለተባለ ስለ ፈጣሪ የምታወራም አይመስልም ሁኔታውን ስታዩት ማለት ነው የምታወራበት ቶኑ ቦዲ ኤክስፕሬሽኑን ስታዩት ደግሞ በዛው ልክ ይገር የምትሆንበት እግዚአብሔር የሚለውን ለመጥራት ይገር የምትሆንበት ቺ ኢዝ በራሱ በአንድ ዴሞኒክ እንትን የተያዘች አይል ያስመስላታል ማለት ነው በአጠቃላይ የምታነሳው ሐሳብ ክርስትና የሚመስል የክርስትና ሐሳብ ነው የምትሉ ሰዎች ካላችሁ ተሳስታችኋል ክርስትና የሚመስል ከሴኩላሪዝም የተቀዳ ግን ንጹህ የሆነ ፓጋናዊ የሆነ እሳቤ
ኤቲስቶች የሚያነሱት ሐሳብ ኤቲስቶች ንጥረ ነገርም ውስጥ ታገኙበታላችሁ። አሁን እግዚአብሔር የለም እግዚአብሔር ምናምን የሚለውን ጽንሰ ሐሳብ የሚያስተምሩበት አንደኛው መሸፈኛ ዊክ ኤቲስት እና ስትሮንግ ኤቲስት የሚባሉ አሉ አይደል? እነሱ እግዚአብሔርን የሚገልጹበት እግዚአብሔር የለምና እግዚአብሔር በመኖሩ እስካሁን ያልተረጋገጠ ነገር የለም የሚለው ዊክ ኤቲስት እና እግዚአብሔር የሚባል የለም ኢትዮጵያ ውስጥ በሆነ ጊዜ ላይ እንደነበረው እግዚአብሔር የለም የሚል ጽንሰ ሐሳብ እንደነበረው የሚያራምዱዋል። ይሄንን አስተሳሰብ ለማልበስ የሚካሄድበት እንትን ነው። እነዚህ ማፍረስ የሚል ጽንሰ ሐሳብ ስርዓት አለ የሆነ ይሄንን እሷ ካነሳቸው ሐሳብ ጋር ተያይዞ ተግዳሮት የሆነ ስርዓት አለ፣ ነባር ስርዓት አለ። ያ ነባር ስርዓት ክርስቲያናዊ እሳቤው ዓለም አቀፍ ያሉትን የክርስቲያናዊ እሳቤዎችና ተቋማትን ሁሉ ድምጥማጣቸውን ካጠፉ በኋላ ነባር ወደ ሆኑት ሀገራት ባህላት ወደዚህ ነው የመጡት። እነዚህ ሰዎች ሲመጡም ደግሞ የራስ አሁን ለምሳሌ ኢትዮጵያን ስናይ ኢትዮጵያ ረጅም ታሪክ ያላት ሀገር ነች። ረጅም በክርስትናው ዓለም ውስጥም ረጅም እድሜ ያላት ሀገር ነች። ስለዚህ እነዚህ ነባር የሆኑን እሳቤ ማፍረስ ነው ሐሳቡ ማለት ነው። አሁን ሔዋን ልጃገረድ አይደለች ነች ምናምን አይደለም ጽንሰ ሐሳቡ ያን ዋናው እንትኑ እኮ ህይወት አይሆንም በራሱ አይደል? ግን ዋናው እነሱ ሊያነሱት የፈለጉት ነገር ይሄ ሰውን አሁን ያለውን ሰው በተለይ ዘመናዊ ነኝ ብሎ የሚያስበውን ሰውና በሁለት ዓለማዊና መንፈሳዊነት ውስጥ የሚዋልለውን ተንጠልጥሎ ያለውን ሰው ወደ አንድ ጎራ ሰብስቦ ለማምጣትና እግዚአብሔር የለም እግዚአብሔር የለሽ ሴኩላር አራዊት የሆነ ሰውን ወይም ማህበረሰብን ለመፍጠር የሚደረግ መጋጋጥ ነው። በኋላ ላይ እንደውም እኮ መጽሐፍ ቅዱስን በብላክ በጥቁር እንትን ተጠርዞ የመጣ ነው ብላ የምትጠቅሰው ሁላ ማለት በጥቁር እንትን ተጠርዞ የመጣ ነው እና ያን መጽሐፍ የጻፈው ሙሴ ራሱ ነገሩን ተገንዝቦት አይደለም የጻፈው። አንድ ሰው ቅድም ሲባል ሰምተሻል። አንድ ሰው የጫነው ነገር ነው ስለዚህ ይሄ ነገር መፍረስ አለበት የሚል እሳቤ ማለት ነው። በኋላ ላይ ግን ዋዳዋን ነው አሁን ከዚህ በፊትም በሶሻል ሚዲያ በማህበራዊ ሚዲያ ሲወራ ሰምታችሁ ሊሆን ይችላል ስለ እነዚህ ፌሚኒዝም እንቅስቃሴ እነዚህ ሴኩላር ሆነው ግን ምንድነው መጤ የሚባሉ እሳቤዎችን በተመለከተ ብዙ ሶሻል ሚዲያው ላይ ከዚህም ሲወራወሩት ነበርና እሱ ነው ዋናው ጽንሰ ሐሳብ። የተለያዩ መንገድ አላቸው። ዓለም አቀፍ ድርጅቶች የራቸው ፕሮጀክት ቀርጸው ይሰሩበታል። እንደዚህ አይነት ሰዎች ደግሞ በመሃል ሚዲያው እያወጣቸው ወደ ማህበረሰቡ ማስገባት የሚፈልጉት ሐሳብ አለ። በተለያዩ መንገዶች ደግሞ በፖሊሲ ሆነው ይመጣ ደግሞ አንዱ ራስ የቻለ አካሄድ አለ። ስለዚህ እነዚህ ሶስቱም ጠቅለል ስናደርጋቸው ሃይማኖታዊ የሆነውን ማህበረሰብ ሃይማኖታዊ ወይም ሃይማኖታዊ እንዳይሆን ወይም ሴኩላር እንዳይሆንና ሴኩላር እንዳይሆን ብቻ ሳይሆን በሃይማኖቱ ላይ በራሱ እንዲነሳ የማድረግ በራሱ ላይ እንዲነሳ የማድረግ ነው። በሃይማኖቱ ላይ ይሄ ልክ አይደለም እያለ በራሱ ላይ እንዲነሳ የማድረግ ጥበብን ነው የሚከተሉት። ይሄ ደግሞ አሁን ካለንበት ዘመን ጋር የተያያዘ ነው። በተለይ አሁን ቅድም ከመናነሳቸው በማህበራዊ ሚዲያ እንቅስቃሴዎች ጋር በተለይ ይሄ ሚዲያ አገራችን ውስጥ የተጀመረበትን መንገድ ስታዩና የተሸጋገረ ሽግግሩን ስታዩት ኖርማል ጤናማ አለመሆኑ ስታዩ ያንን ክፍተት ተጠቅመው ደግሞ ሐሳቦች በየሲንሸራሸሩ ነው። ለምሳሌ መጀመሪያ ሬዲዮ ነበር አይደል? ደርሰበታል። መጀመሪያ ሬዲዮ ነበረ። ከሬዲዮ በኋላ ምድር የመጣው ፕሪንቲንግ ሚዲያ አይደል? መጀመሪያ ፕሪንቲንግ ሚዲያ ነበር። መጀመሪያ ፕሪንቲንግ ጋዜጣ ምናምን ነበር። ሰው ጋዜጣ ያነብ ነበር። 4 ኪሎ ቁጭ ብላችሁ ፀሐይ ላይ ምናምን 3 ሰዓት ፀሐይ የሞቁ መጽሐፍ ጋዜጣ ማንበብ ምናምን ነበረ። ከዛ በኋላ ደግሞ ምን መጣ? ሬዲዮ መጣ። ሰው ወደ ሬዲዮ ደግሞ ዘንበል አለ። ስለዚህ መስማት ሁሉም ሬዲዮ አዳማጭ፣ ፕሮግራም አዘጋጆችም በጣም ለፍተው ጥረው ግረው የሚያዘጋጁ ጋዜጠኞች የፈሉበት ጊዜ ነበር፣ የበዙበት ጊዜ ነበር። ከዛ በኋላ ደግሞ ምንድነው የመጣው? ቴሌቪዥን መጣ። ቴሌቪዥን ሲመጣ ከሬዲዮ ወደ ቴሌቪዥን የመጣው ትራንዚሽን ኖርማል ስላልሆነ ሁሉም ድንገት ወደ ቴሌቪዥን እንትን አለ። የሬዲዮ ነገር ፌድ እያደረገ መጣ ማለት አልጠፋም፣ ግን ፌድ አድርጓል። ከዛ ቴሌቪዥን ከመጣ በኋላ አሁን ምን መጣ? ሚኒስትሪ ሚዲያው እንትን ሲል ሶሻል ሚዲያው መጣ። ሶሻል ሚዲያው የሚኒስትሪሙን ሚዲያ ትራንዚሽኑ ጤናማ ስላልሆነ ድንገት ሚኒስትሪ ሚዲያው የሶሻል ሚዲያው ተጠቂ ሆነ። አሁን ትላልቅ የምትሏቸው የቴሌቪዥን ጣቢያዎች የሶሻል ሚዲያ ፕላትፎርም ይዘው ሲቀርቡ ታያላችሁ። አሁን ይህንን ሶሻል ሚዲያ ደግሞ የሚዘውሩት እነማን ናቸው? ዲቫይንት ባህሪ ያላቸው ሰዎች ናቸው። ከማህበረሰቡ እሴት፣ ኖርም፣ ቫልዩ ብለን ከምንጠቅሳቸው ሐሳቦች የማህበረሰቡ ከተገነባበት እሳቤዎች ያፈነገጡ ሰዎች ናቸው ፌመስ ቢሆኑ። ስለዚህ ይሄ ዲቫይንት የሆነ እንትን የፈጠረው ደግሞ አሁን በፊት ሚዲያ ኤጅ ኦፍ ሚዲያ ይባላል እኮ አይደል? ስቶን ኤጅ፣ ብሮንዝ ኤጅ ምናምን አይረን ኤጅ ምናምን ይጠራል። ከዛ የሆነ ታይም ላይ ደግሞ በቅርብ
በ20ኛው ክፍለ ዘመን ደግሞ ምን መጣ? የሚዲያ ዘመን መጣ። ዘመኑ የመረጃ ነው ተባለ። አሁን መረጃውን ከቴሌግራም አውጣችሁ ስታዩ ወይም ስልካችሁን አውጣችሁ ስታዩ የሚጎርፍ የዘገባ አይነት ታያላችሁ እናንተ ሳትፈልጉት ነው። ዘመኑ የመረጃ ነው የሚል ዘመን መጣ። አሁን ከዛ ዘመኑ የመረጃ ነው ከሚለው ጽንሰ ሐሳብ ተወጥቶ ደግሞ the age of attention የሚል ጊዜ ላይ እንገኛለን። አሁን ማርኬቱንም በሉት ሁሉንም ቢዝነስ ሞዴሎችንም በሉት የድርጅቶች አሰራሮችንም በሉት ማህበረሰባዊ ውቅሮቻችን ኢቭን ሃይማኖት ውስጥም ራሱ እነዚህ ኤጆ ትኩረት የመሳብ እንትኖችን እናያለን። ለዚህ ነው ዲቫያንት የሆኑ የሌሎችን ትኩረት መሳብና ያንን ትኩረት ተስቦ ዝነኛ የመሆን የመፈመስ አዝማሚያ ያላቸው ሁኔታዎች እንቅስቃሴዎችን የምናየው ማለት ነው። ፌመስ ለመሆን ግን የዚህኛው the age of attention ላይ ዋናው ንጥረ ነገር ኦድ ሆኖ መቅረብ የሚል ነው። ይቺ ሴት ኦድ ሆና ነው የቀረበችው። ሌሎችም ፌመስ የምንላቸው ማህበራዊ ሚዲያ ላይ ብናያቸው ከማህበረሰቡ እሳቤ ኦድ ሆኖ አፈንግጠው ስለወጡ ነው ታዋቂ የሆኑት። ይሄን እነሱ ሆን ብለው የጀመሩት አለ ሲስተሙ ክሬት ያደረገላቸው ፓራሌል የሆነ ሲስተም ተፈጥሯል። ከኒው ኤጅ ሙቭመንት ይሄ the age of attention የሚለው ሲስተም የፈጠረላቸው ነው ማለት ነው። ስለዚህ እነዚህ ሰዎች ከማህበረሰቡ ከምኑ ያፈነገጡ ከሃይማኖትም ከማህበረሰቡም እሳቤዎች ያፈነገጡ እሴቶች ያፈነገጡ ነገሮችን በማውራት ፌመስ የመሆን ዝናን የማግኘት ዓላማን አንግበው ነው የመጡት። ግን በእግረ መንገዳቸውን ደግሞ ያለውን ነባር ስርዓት ደግሞ አፍርሰው የአዲስ ስርዓት የመስራት ተልእኮ አላቸው ማለት ነው። ለማድረግ የልጅቷን ሐሳብ እሷ ከምትለው ነገር ውስጥ ወስደን ማጠቃለያ እንስጠው ማለት ነው። እንግዲህ ሁላችሁም ይሄንን ሐሳብ የምናነሳው የኛ ድርሻ ሐሳብ መጫር ነው። ሁሉም በየቤቱ እንዲያወራበት ነገሩን ዘመኑን ወቅቱን እና ሁኔታዎችን አካባቢዎችን እንዴት ነው የምናየውበት መነጽርስ ምን ይመስላል የሚለውን ነገር ከሃይማኖት አንፃር ብዙ መፈተሽ ያለብን ነገሮች ካሉ ከማህበረሰብ እሴት አንፃር ብዙ መፈተሽ ያሉብን ነገሮች ካሉ ቆም ብለን እንድናስብ ነው እንጂ መደምደሚያ አይደለም እንሰጥ። ሁሉም በየቤቱ ሆኖ ይሄን ሐሳብ መነጋገሪያ ያርጉ። እንዴት ነው ልጆቻችንን አሁን ከኛንም ጨምሮ ከደዚህ አይነት ዘመን አመጣሽ ከሆኑ እሳቤዎች ራሳችንን የምንከላከለው የሚለውን ነገር ነው ከምትለው ነገር ተነስተን ማጠቃለያ እንሰጣለን ይሄንን ማለት ነው። በዛ ጥቁር መጽሐፍ ውስጥ ከታሸገው ሐሳብ ውጪ እኮ እልፍ መንገድ እኮ አለ ሰዎች እግዚአብሔርን ያወቁበት። እኔ አንዳንዴ እንደው ምን አለ ሳይሰበክልን እግዚአብሔርን ባወቅ ነው ላለው ለምሳሌ ኦሪጂናል የሆነ ኦርጋኒክ በሆነ ወይ ጋድን ኮሙኒኬት ታደርገዋለህ። ሰዎች በልኩልህ ልክ እንዳይሆኑ ማለት ነው። አዎ ሰዎች የቀደዱልህ መንገድ አስቸጋሪ ነው። አንዳንዴ ያስቸግራል። ይህቺ ሴት በአንድ በኩል መጽሐፍ ቅዱስን በአንድ በጥቁር መጽሐፍ የተጠረዘ በጥቁር ነገር የተጠረዘ የሰዎች ሐሳብ ያለበት ሰዎቹም በራሱ ያንን ሐሳብ ሲያነሱ የውስንነት ያለባቸው አይድረጋ የመግለጽ በሌላ በኩል ደግሞ ለመጽሐፍ ቅዱስ ያላት ሪስፔክት ቢግሪ አከብራለሁ ምናምን አይነት ነገር ሐሳብ ታነሳለች። ሁለት ኮንትራዲክት የሚያደርጉ ናቸው ማለት ነው። ስለዚህ በዛ መጽሐፍ ቅዱስ የሚከበር ከሆነ መጽሐፍ ቅዱስ ላይ ያሉ ጸሐፊዎችን ማክበር ግዴታ አለበት። አሁን ሙሴ የተረዳውን ያህል ነው ሙሴ በተረዳበት ልክ በጻፈው ልክ እኔ ላይ ኢንቨስት አድርጎ እንዲሰራብኝ ማድረግ ግዴታ የለብኝም የሚል እሳቤን ይዛ ያቀነቀነች ተመልሳ ደግሞ መጽሐፍ ቅዱስን አከብራለሁ ይሄ ነገሮችን በማምታታት ሰዎችን ለማሳመን የሚሄድ ጥረት ነው። በዚህ በመሃል እንግዲህ ቅድም እንዳልነው በመሃል ብጅታ የሚፈጥርባቸው እምነታቸው ላይ ብዙም ግንዛቤ የሌላቸው ሰዎች እንደዚህ አይነት ሐሳቦች በሚመጡበት ጊዜ የማስተናገድ አቅማቸው ልክ እንትን ነው ትከሻው ትንሽ የላላ ነው የሚሆነውና ብጅታን ይፈጥራሉ። ስለዚህ እንደዚህ አይነት ሐሳቦች ሌሎችም ሐሳቦች በዘመናችን እየሰማን ነው። ይቺ ሴት ብቻ ሳይሆን በተለይ ዓለም አቀፋዊ ይሄ ግሎባላይዜሽኑ የፈጠረው ነገር አንዲትን ዓለም ወደ መንደርነት የመቀየር ሐሳብን ሁሉ ነው ይዞ የመጣው ሰዎችን ብቻ ሳይሆን ማለት በዘመናዊነት ስም የመጣው አሉ ሰዎችን ብቻ ሳይሆን ሐሳቡ ነው የመጣውና ሐሳቡ ከነባሩ ማህበረሰብ እሳቤ ጋር ይጋጭና የሚፈጥረው የራሱ የሆነ ብጅታ ስላለ እሱን ለመከላከል ሰዎች በራሳቸው በሀገራቸው ባህል እሳቤያቸው እምነታቸው ሙስሊምም ክርስቲያንም ይሆኑ ያለው ግንዛቤን በጣም ማሳደግ ራሳቸውን የሚገልጹበት ልክ እምነታቸውን የሚያስረዱበት ልክ አቅማቸውን ማሳደግ ይጠበቅባቸዋል የሚል እሳቤ ነው ያለው። ይሄንን በኦርቶዶክስ በኩል ያሉ በፕሮቴስታንት በኩል ያሉ በእስልምና በኩል ያሉ ሰዎች በራሳቸው አንድምታ መልስ ሊሰጡበት ይችላሉ። እኛ ግን ለጨረፍታ ያህል ለአይን መግለጫ ያህል ይሄንን አለን። ቀጣይ ደግሞ የሚመለከታቸው አካል ደግሞ እንደዚህ አይነት ነገሮችን ማህበረሰቡ የሚጠብቁበት የራሳቸው አውድና ሚዲየም ኦፍ ኮሙኒኬሽን ስላላቸው ወይም የሚያስተላለፊያ መንገድ ስላላቸው ራሳቸው በራሳቸው መንገድ የሚያስተምሩበት ይሆናል ማለት ነው።
ቀጣዩ ቪዲዮአችን የሚሆነው ሰሞኑን እንግዲህ አርቲስቶች ከቅርብ ዓመታት ወዲህ ብዙ አርቲስቶች ህልፈተ ህይወት እየሰማን ነው። ህልፈተ ህይወታቸው ደግሞ ከሞላ ገደል ከ50% በላይ በሚሆንበት ሁኔታ ተመሳሳይ የሆነ የሚመስል ነገር አለው። ኢንኬዝ በድንገተኛ ነው ሞቱ የሚባለው፣ ከልብና ከጉበት ጋር በተያያዘ ነው። ይህን ደግሞ የሚፈጥረው የራሱ የሆነ ኢምፓክት አለው። ስለዚህ አርቲስቶቻችን ምን እየሆኑ ነው የሚለውን ጽንሰ ሐሳብ ከማየታችን በፊት ግን የአርቲስት ነፃነት ወርቅነህ ህልፈተ ህይወት ሰሞኑ የሰማንበት ነውና እሱን በተመለከተ የተወሰነ ነገር እንላለን። ቪዲዮዎችን አይተን እንምጣ ማለት ነው። ሞት መስማት ሞተ ብሎ መቀበል ያውም ነፂን የሚያጎል ሰው ሲኖር የሆነ ድባብ መቀየር የሚችል ሰው ነውና ነፂን ማጣት በጣም ከባድ ነው። ይሄንን ስቱዲዮ እዚህ ጋር ቁጭ ብለን ስለሱ መናገር በጣም ከባድ ነው። የሀገርም አይከን በመሆኑ የሀገር ምልክትም በመሆኑ የኪነ ጥበብ ምልክትም በመሆኑ ሀዘኑ የጋራ ነው፣ የሁላችንም ነው። ነፃነት ወርቅነህን በተመለከተ በጣም የለፋ አሁን ላለበት ቦታ ላይ ለመድረስ ብዙ ውጣ ውረዶችን ያለፈ እንደ ብዙ አርቲስቶች ማለት ነው። ብዙዎቹም አርቲስቶች በእንደዚህ አይነት በተመሳሳይ መንገድ ነው ያለፉት። እንደውም መስከረም ኮሜዲያን መስከረም የገለጠበት መንገድ ጥሩ ሆኖ አግኝቼዋለሁ። እሱም የነበራቸውን የተገናኙበትን መንገድ ይገልጽና ያሳለፉትን ነገር ይናገራል። ከሱ ባለፈ ደግሞ መስፍን ድምፃዊ መስፍን ደግሞ የገለጸበት በተለይ የሆነ ሪከርድ ለማድረግ ተቀጣጥረው እሱ ከ22 በፒያሳ ድረስ በእግር መምጣቱን የገለጸበትን መንገድ ስናይ አርቲስቶቻችን ውጤቱን ነው የምናየው፣ ውጤቱን ነው እንጂ ያለፉበትን ፕሮሰሱን አናውቀውም። እና ያሳለፉት መንገድ በጣም አሳዛኝ ዋጋ የከፈሉበት ሆኖ እናገኘዋለን። በዛ ዋጋ በመክፈል ውስጥ ሂደት ውስጥ ሆነው ግን አሁን ላሉበት ውጤት ላይ ሲደርሱ ያንን ውጤት ሳያጣጥሙ ነው የሚያልፉት። ይሄ ደግሞ ወይ በተፈጥሯዊም በሆነ ነገር ራሳቸው በፈጠሩትም ነገር ሊሆን ይችላል። አሁን የነፃነት ወርቅነህ ከዚህ በፊት ህመም ላይ እንደነበረ ህንድ ሀገርም ሄዶ ታክሞ እንደነበረ ለሕክምናም እነ ሰይፉ ፋንታውን የራሳቸውን ሽፋን እንዳደረጉ ድጋፍ እንዳደረጉ ምናምን በተለያዩ ማህበራዊ ሚዲያዎች ሰምተናል። ያ ህመም እሱ ራሱ ልደብቀው ቢል ፊቱ ላይ ሰውነቱ ላይ የምናያቸው ነፂ ምን ሆኖ ነው ነፂ ምን ሆኖ ነው የምንልበት ሁኔታ የመነጋገሪያ ከህልፈተ ህይወት ከተሰማበት ዜና ዋዜማዎች ላይ በነበሩት ራሱ የመጨረሻውን ቀረጻ ስናይ ፊቱ ተቋቁሮ ምናምን ነገር ነው የምናየውና የዚህ ህመሙ ራሱ ያመመው ህመሙ ምልክት እንደሆነ ሲምፕተሙ እንደሆነ ባለሙያዎች ይናገራሉና ራሱም በአንድ ወቅት በተደረገለት ኢንተርቪው ምንድነው ህመሙ የሚያምክ ነገር ምንድነው ፊት ላይም እኮ የራሱ የሆነ የሚያሳየው ነገር አለ ሲሉት ወጣ ገባ ነው የሚያደርገው። አንዳንድ ጊዜ ይተውና ተመልሶ ደግሞ ሲመጣ ያው የማጥቆር እንትን ማለት ምናምን ነገር የመድከም አይነት ስሜት ያሳያልና በእንደዚህ አይነት ሁኔታ ውስጥ ነው አሁን የተሻለ ሁኔታ ውስጥ በመሆኑበት ጊዜ የመስተካከል በኋላ ላይ ደግሞ ተመልሶ ሲመጣ ደግሞ የራሱ የሚያሳያቸው ምልክቶች አሉ። በእንደዚህ አይነት ሁኔታ ውስጥ ስለሆንኩ እንጂ ደህና ነኝ የሚል እሳቤ ወይም የሚል መልእክትን አስተላልፎ ነበረ። በዋዜማው ላይ አንዳንድ የውስጥ አዋቂዎቹ የቅርብ ጓደኞቹ እንደሚያወሩት 22 አካባቢ የተወሰነ የተዝናና እንደነበርና ጠዋት ላይ ተነስተው ወደ ስራ ሊሄድ በሚሄድበት ጊዜ ህመሙ እንደተነሳና ሆስፒታል በደረሰበት ጊዜ ህይወቱ እንዳለፈ ነው ዘገባዎች የሚያሳዩት ማለት ነው። አሁን ስለ ነፃነት ወርቅነህ ህልፈት ምናምን ለማውራት ብቻ ሳይሆን አርቲስቶቻችን የነባባንም ታሪክ የነታሪኩ ባባንም ሰምተናል። ሌሎቹንም ከነዚህ የነማዲንጎ አፈወርቅንም ህልፈት ሰምተናል። የተለያዩ የድሮ አንጋፋ የተባሉ አርቲስቶችንም ህልፈት ሰምተናል። ግን በተከታታይ የሆነበት ሚስጥር ምንድነው? መስተካከል ያለበት ነገር አለ ወይ? ወይም አርቲስቶቻችን ላይፍ ስታይላቸው ምን መምሰል አለበት? አንዳንዶቹ አሁን ከመጠጥ ጋር በተያያዘ የሚያመጣው በሽታ ወይም ጉዳት ህይወታቸው ያለፈ አርቲስቶች አሉ። ስለዚህ ይሄን ነገርስ እንዴት ነው አሁን ከዚህ በኋላ ስላለመስማታችን ምንድነው ዋስትና የሚሆነው? ሌሎች ሀዘኖችን ላለመስማታችን ማለት በተለይ በእንደዚህ በትወና በድርሰት ውስጥ ያሉ ሰዎች የአንድ ሰው ወይም የአንድ ሰው ህይወት አይደለም የሚኖራቸው የብዙ ሰዎችን ህይወት ነው የሚኖሩት ይባላል። ለምሳሌ አንድ አንባቢ የአንድ መጽሐፍ የሚያነብ ሰው ማለት ነው የብዙ ሰዎችን ህይወት ነው በአንዴ ወደኋላም ታይም ትራቨለር ነው ይባላል። ወደኋላም እየተመለሰ
ወደፊትም እየሄደ የብዙ ሰዎችን ህይወት ነው የሚኖረው ይባላልና አርቲስቶችም እንደዚሁ ነው የሚሰሩት ስራ ትውልድ ተሻጋሪ ነው። ትውልድ ተሻጋሪ ደግሞ ለመሆን ብዙ ስራ ይጠበቅባቸዋል። ቅድም ነፃነትን በተመለከተ የመጣበትን መንገድ በወፍ በረር እንዳየ ነው ማለት ነው። አሁን የነፃነት ወርቅነህን የመታሰቢያ ፕሮግራም አስመልክቶ የተለያዩ ውጭ ያሉት ተሰብስበው የሆነ የመታሰቢያ ፕሮግራም አዘጋጅተው ነበርና በእያንዳንዱ አርቲስት ህይወት ውስጥ ያለው የነፃነት ግንዛቤ የተለያየ ነው። አሁን መስከረም ሲገልጸው፣ ድምፃዊ መስፍን ሲገልጸው፣ የተለያዩ ሰዎች ሲገልጹት እንደየ ህይወት እንትናቸው ነውና በእነዚህ ሰዎች ህይወት ውስጥ የራሱን አሻራ አሳልፏል። ይህ ሰው ከራሱም አልፎ ማለት ነው ከማህበረሰብ እንደ ማህበረሰብ ብቻ ሳይሆን በግለሰብ ውስጥም የራሱን አሻራ አሳልፏል። ብዙዎቹ አርቲስቶች በዚህ መንገድ ያለፉ ናቸው። ግን አብዛኞቹ አሁን ነፃነት መስራት በሚችልበት ጊዜ ላይ ነው ሄደው መስራት የሚችልበት ጊዜ ላይ ነው። 43 ዓመት ብዙ ሆኖ አይደለም መስራት የሚችልበት ብዙ ከሱ አቅምና ብቃት አንፃር ስናየው ብዙ ነገሮችን የመስራት አቅም ስላለው ብዙ የሚጠበቅበትና መስራት የሚችልበት ጊዜ ላይ ነበር። ያለ ጊዜያቸው ነው እየሄዱ እነ ታሪኩ ባባንም ስናይ ወጣቶችን ከዚህ በፊት ያሉ እነ ማዲንቆንም ስናይ መስራት የሚችሉበት ጊዜ ላይ ነው እየሄዱ ያሉት። ስለዚህ ይሄንን ነገር ምንድነው ይህ ነገር እንዳይፈጠር ለማድረግ በግለሰብ ደረጃ ባለቤቱ ራሱን ጥንቃቄ ማድረግ ቢችል በተለይ ከጤና አንፃር የሚከሰቱ ነገሮችን ራስን ከመጠበቅ ማለት ስራው ራስን አሳልፎ ከመስጠት ይልቅ ለራሱን ራሱን የሚያስብበት ራሱን የሚንከባከብበት ጤናውን የሚጠብቅበት ነገር ቢፈጠር እንዲሁም ለማህበረሰቡ ማበርከት የሚፈልጉበት ማህበረሰቡ ከነሱ የሚጠብቀው ነገር ስላለ ያንንም ለመጠበቅ ሲባል ማድረግ ያለባቸውን ነገር በግለሰብም በቤተሰብም ደረጃ ያለውን ነገር ማድረግ ቢችሉ ራሳቸውን መጠበቅ ቢችሉ የተሻለ ሐሳብ፣ የተሻለ እይታ፣ የተሻለ አርት ከነሱ ማግኘት እንችላለን የሚል እሳቤ ነው ያለኝ። ያላችሁት የፈጠነ ሚዲያ ላይ ነው። እኛ ነገሮችን በወፍ በረር አነሳን። እናንተ ደግሞ ስታዩ በተለይ በማህበራዊ ሚዲያም ሊሆን ይችላል በሚኒስትሪ ሚዲያም የሚነሱ ሐሳቦችን በቤተሰብ ደረጃ አሁን ቤተሰብ ቁጭ ብሎ የማውራት ዝንባሌው ስለሌለ ያንን ሐሳብ ተገናኝቶ የማውራትን ዝንባሌ በመፍጠር ሐሳብ ጫርን። እናንተ ተቀበሉት፣ አስተላልፉት፣ አውሩበት፣ ተነጋገሩበት፣ ተወያዩበት። ለማህበረሰብ፣ ለሀገር፣ ለቤተሰብ የሚጠቅም ፍሬና አፍራ። አሁን ያላችሁት የፈጠነ ሚዲያ ላይ ነው። የፈጠነ ሚዲያ ቤተሰብ በመሆን ሼር በማድረግ ላይክ በማድረግ ሌሎችን በማጋራት ኃላፊነታችንን እንወጣ።